በካሌብ ሙሲሳ ሰዎች ታገቱ። ጀግናው መድብል ካሌብን ማንቁርቱን ይዞ አፋጠጠው። ብሩኬ ደነገጠ። ቅድስት ደነገጠች በጣም። ፈጣሪ ሆይ እባክህ አንድ ልጄን አትውሰድብኝ። በጣም የምሳሳላትንና ብቸኛዋን ልጄን የት ነው ያደረስካት መድብል? ይህ ሁሉ በአንተ ምክንያት ነው። አንተ እዚህ ቤት ከገባህ ጀምሮ የሚመጣብን ጦስ በጣም ከባድና እንዲሁም በጣም የሚያስፈራ ድርጊት ነው ብላ አለች። በስተመጨረሻ እንግዲህ አለም ታገባኛለህ በግድ ብላ መድብልን አስቸገረችው። መድብል ጀግናው አቦተይኝ አንቺ ስራ ፈትነሽ፣ እኔ የመጨረሻዬን ነው ሰገንን ነው የማገባው እንጂ አንቺን በፍጹም ላገባሽ አልችልም። ለምንድን ነው የማይገባሽ ብሎ አስረግጦ ነገራት። ትሰማኛለህ? እውነቴን ነው ምልህ ከኔ ውጭ የምትወድና የምታፈቅር ከሆነ አሁኑኑ ብትነግረኝ ይሻልሃል፣ ካልሆነ ግን ችግር ውስጥ ትገባለህ ብላ አለችው። ምን ነው አለም፣ አንቺ እኮ ማስፈራራቱንም ሆነ ነገር እየሰራሽ ወንድሜንና የወንድሜ ሚስት ማለየት ማበጣበጥ የተካንሽበት ነው። አሁን ደግሞ እኔን ከማን ጋር ልታለያይኝና ልታበጣብጪ ነው? ስታይኝ ጦት የምጠባ ህፃን ልጅ እመስልሻለሁ ወይ? አለም አንቺ ለሚስትነት በጣም ይቀርሻል ብሎ አላት። ምን እያልክ ነው? አዎ እውነት ለመናገር በጣም ይቀርሻል። እኔ ደግሞ እንኳን እንዳንቺ አይነት ሴት ቀርቶ በጣም የተረጋጋችና ጨዋ ሴት እንኳ ብትሆን በፍጹም ልቤ ሊሸነፍ አይችልም ከሰገን ውጭ ብሎ አስረግጦ ነገራት። ቅድስት በዱርዬዎች ልትደፈር ከባድ አደጋ ሊደርስባት ፈጣሪ አወጣት። በጣም አረመኔ ሶስት ጎረምሳዎች። እንዴት ነው አቦ የምታምረው? ይችንም ጨዋና ቆንጆ ልጅማ አናሳልፋትም። ደሞ እኮ ሽንኩርት የመሰለች ልጅ ናት እየተባባሉ እሷ ደግሞ በብሩኬ ተናዳና እሳት ለብሳ እሳት ጎርሳ ስለነበረም ውጭ ላይ እያለቀሰች በነበረበት ሰዓት መተው አፈፍሰው ወሰዷት። አስገድደው ሊደፍሯት ሲሉ ፈጣሪ አወጣት። ብሩኬ እውነት ለመናገር ሊገሉኝ ነበረ፣ ሊያበላሹኝ ነበረ እና ለምንድን ነው እኔ ላይ የጨንከንከው? ለምንድን ነው እዛች አረመኔና ጨካኝ ጋር ይሄከው? እስኪ ንገረኝ ብላ አለች። ፍጹም ይህንን ነገር አልሰማምም አልፈልግምም። በቃ መረዳት የምፈልገውን ነገር ተረድቻለሁ። ቅድስቴን እባክሽን ቅድስቴ ብሩክን እባክሽን ከዚህ በኋላ ትቼሽ አልሄድም። ቆይ ምን እያልሽ ነው ቅድስቴ? አንቺ እኮ ከጨለማ ወደ ብርሃን ያመጣሽኝና ያዘለቅሽኝ አንቺ ነሽ። ታዲያ እንዴት ነው በዚህ ነገር? እውነት ለመናገር በጣም የሚያስጠላና የሚደብር ነው። እንዴት ነው ከዛች ካረመኔ ጭራሽ ልጄንና እኔን ለመግደል እንደዛ የተማማተች? እሱ ብቻ ነው እንዴ? ከካሌብ ሙሲሳ ጋር እኮ አሁን ድረስ አጣብቃን የቀረችው በማህሌት ምክንያት ነው። ታዲያ እንዴት እንደዚህ ልትጠረጥሪኝ ቻልሽ? እውነት ለመናገር ቅድስቴ በዚህ ራሱ በጣም አዝኜብሻለሁ ብሎ አላት። ታዲያ ምን ላድርግ? ሲጀመር አለም ያንቺንና የኔን ግንኙነት እንደማትወደው አንቺም እኔም እናውቃለን። ታዲያ እንዴት ነው እሷን ከኔ ይልቅ እሷን የምታምኒው? ለማንኛውም አለቃትም ብሎ ሲል እባክህ ብሩኬ እንደዚህ አታድርግ፣ ምክንያቱም እንደዚህ ካደረግካት ላንተም ለእኔም በጣም ችግር ነው። እናም እባክህን ብላ አለችው። ሰላም እና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ካሌብ ሙሲሳ ምሳሌንና ቅድስት ዳጣዬን አግቶ መድብልንና ብሩክን አስፈራራቸው። ትሰማኛለህ? እውነት ለመናገር እያንዳንዱ ነገር ታደርጋለህ፣ ታሬን ትለቀዋለህ፣ እኔ ደግሞ እነዚህን ሁለት እንቃቂላ የሆኑ ሰዎች እለቅልሃለሁ፣ ካልሆነ ግን አንተም እኔም ከባድ ጦርነት ውስጥ ነው የምንገባው ብሎ አለው። ትሰማኛለህ ካሌብ? ከፈለክ ብቻህና እኔ የምፈራ መስሎ ከሆነ በጣም ተሳስተሃል።
ቆይ አንተ ለምንድን ነው በሰዎችህ የምትደበቀው ብሎ አለው። ምን ነው መድብል ፊት ለፊት እንዲመጣ ፈለክ እንዴ? እሱም እኮ እንገናኛለን፣ ግን ደግሞ ጊዜው አሁን አይደለም ብሎ አለው። ትሰማኛለህ? በቃ ከዚህ በኋላ መሆን ያለበት ነገር በሙሉ ይሆናል ብሎ አለ። ብሩክ እባክን ወንድሜ እሱ ጋር እንድትሄድ አልፈልግም። የቱንም ያህል የዳጣና የምሳሌ ህይወት ቢያሳስበኝም እንኳ ግን ደግሞ አይቻልም። ያ የተረገመ አውሬ የሆነ ሰውዬ የሆነ ነገር ያደርግሃል ብሎ አለው። የሆነ ነገር ያደርግሃል እባክን ብሎ ሲል ምን እያልክ ነው ታዲያ? እኔ እሱን ፈርቼ የወንድሜን ልጅና ጓደኛዬን ዝም ብዬ የምተው ተራ ሰው መስልሃለሁ እንዴ? ለማንኛውም ምንም ነገር አልፈልግም። ከዚህ በኋላ ግን በቃኝ እሄዳለሁ ብሎ መድብል ጀግናው ሽጉጡን ይዞ ሄደ። መድብል ትሰምኛለሽ አለም፣ ከዚህ በኋላ ተስፋሽን ቁረጪ፣ መቼም ቢሆን እኔ አንቺን አላገባሽም ብሎ አላት። ኧረ እባክህ እንደዛ ከሆነ ደግሞ ያችን የተረገመች መቼም ቢሆን አታወራትም ብላ አለችው። እንግዲህ እሱ ምንም ነገር አይጠቅምም፣ አወራሃትም አላወራሃትም አገኘኋትም አላገኘኋትም ምንም አይጠቅምሽም አለም፣ ይልቁንስ የራስሽን ህይወት ኑሪ ብሎ አስጠነቀቃት። አለምም ቆይ እኔ ግን መድብልን አፍቅሬዋለሁ፣ በዚህ ልክ ለሱ የምቆረቆረውና እሱን ሳይ ልቤ ደስታ የሚሰማው ምንድን ነው? አምላኬ ሆይ ይህማ ችግርና መከራ ጥመኝ አይችልም፣ በፍጹም እንደዚህ ሊሆን አይችልም እያለች ብቻዋን መጨነቅና መጠበብ አበዛች። ቅድስቴ አለምን ትሰሚኛለሽ? ለአንዴና ለመጨረሻ ጊዜ ከባድ ማስጠንቀቂያ ሰጥቼሻለሁ። ከዚህ በኋላ ከኔና ከባሌ ህይወት እንድትወጪ። ቆይ አለም፣ ነገ መድብልን አገባለሁ እያልሽ እንዴት ነው ይሄን አይነት ሴራ የጎነጎንሽው? ከዛ ደግሞ 10,000 ብር ለማህሌት ትምላክሽላት የኔንና የብሩክን ትዳር ለመበተን። ቆይ አንቺ እህትሽ አይደለሁ ስጋሽ አይደለሁ እንዴ? ጭራሽ እኛን እንደማበረታታትና ለሰርጉ ደፋ ቀና እንደማለት። አንቺ ግን ከባድ ንግግር፣ እንደዚህ አጸያፊ ነገር ታደርጊያለሽ። በጣም አረመኔና ጨካኝ ነሽ። ለማንኛውም አሁን ከፊቴ ጥፊልኝ ብላት አባረረቻት። ታሬ እባካችሁኝ ውሃ ጠምቶኛል እና እባካችሁ እያለ እየለመነም መድብል ትሰማኛለህ? እያንዳንዱ ነገር አሁን ትናገራታለህ። ስለዚህ አንድ የምልህን ነገር ታደርግና ከዛም በኋላ እኔ የምልህን ሙሲሳ ትነግረኛለህ ብሎ አለው። እኔ ምንም የማውቀው ነገር የለኝም። ኧረ እባክህ በቅርቡ ወደ ውጭ እንደሚሄድ ታውቃለህ፣ ግን ደግሞ ካልተናገርክ ጉድህ ይፈላል እገልሃለሁ ብሎ ሲለው እኔ እኮ ተስፋ ቆርጫለሁ። ሲጀመርም ካሌብ እኔ እንድሞት ስለሚፈልግ አንተ ብገለኝም አልፈርድም። ግን ደግሞ መድብል ከዚህ ልቀቀኝ እንጂ መቼም ቢሆን ወደ አንተ ህይወት አልመጣም እና እባክህም ብሎ አለው። ምን? አዎ የምሬን ነው ምልህ፣ እኔ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ እባክህን እያለ ሲል ስታየኝ ጅል እመስልሃለሁ እንዴ? መቼም ቢሆን ጅል እንዳይመስልሽ እና ደግሞ አንተን እገልሃለሁ እንጂ አልለቅህም። ከዛ በፊት ግን እያንዳንዱ ነገር ትናገራታለህ ብሎ አለው። ስለምንድን ነው የምናገረው? ስለ ካሌብ ሙሲሳ እና ግብረ አበሮቹ በሙሉ ትናገራለህ ብሎ አለው። አክዓብና መድብል ከባድ ጀብድ እየሰሩ ይገኛሉ። አክዓብ ያን የተረገመ ወንድምህን መቼም ታውቀዋለህ እና እንዳጠምድ ስለማልፈልግ እባክህን ሰሞኑን ከኔ ጋር መገናኘቱን አቁም ብሎ ሲል አይ እንደሱ አላደርገውም፣ እንደውም የፈለገውን ነገር በሙሉ ያንጣ። አሁን ትንሽ ጊዜና ትንሽ ወቅት ናት። ከዛ በኋላ እኔ የሞትኩት አክዓብ ተነስቻለሁኝ። እናም ምን እንደሚያደርግ አብረን እናያለን ብሎ አለው። ግን ደግሞ ተማምነህበት ነው? ታዲያ ለምንድን ነው የማልተማመንበት? እስኪ ንገረኝ መድብል። ይህ እኮ አረመኔና ጨካኝ ነው፣ ያውም የእናቱ ዝንጉርጉር እና ላደረገው ነገር ዋጋ መክፈል የለበትም ብለህ ትላለህ እንዴ? እኔ ግን በጣም ዋጋ መክፈል አለበት ባይ ነኝ። ለማንኛውም ግን አሁን መሄድ አለብኝ ብሎ ተነስቶ ሁሉም ሄዱ። መድብል እመነኝ ካሌብ እደፋሃለሁ፣ መቼም ቢሆን መቼም ተስፋ ብቆርጥ ይሻልሃል። እኔን የእውነትም አገኛለሁ ብለህ ከሆነ በፍጹም፣ ምክንያቱም ሳትገለኝ በፊት እኔ ቀድሜ እገልሃለሁ እያለ ከባድ ፉከራ ፎከረም።
ዳጣና ምሳሌዬ እንግዲህ ምግብ እየሰሩ ባሉበት ሰዓት ሽንኩርቱ ሲያርባቸው ሂደን መግዛት አለብን ብላ ስትል አይ አባዬ እንዳትወጭ ብሎኛል እባክሽ አልወጣም እያለች ምሳሌዬ እንደዛ ከሆነ አታስቢ እኔ ብቻዬን እሄዳለሁ ብላ ኩርፍ ስታደርግ አንቺማ ከምታኮርፊ አብረን እንሂድ ብለው አብረው ሂደው ግን ከባድ ጉዳት ደረሰባቸው። በካሊብ ሙሲሳ ታፈኑ። ውድ የቤቴ ቤተሰቦቼ የዛሬው ምሳሌ ይህንን ይመስል ነበረ። ለእናንተ ጥያቄ አለኝ። ምሳሌንና ቅድስትን ማን ይሆን የሚያድናቸው?